መጥተው ገዛኸኝ ማን ነው አሉኝ። እንደዚህ እያዩዋቸው እኔ ነኝ አልኳቸው። ክላሻቸውን እንደዚህ አውጥተው እንዳትንቀሳቀስ ትበላለህ፣ ተንበርከክና ተሳስታችሁ እንዳይሆን የምትፈልጉት ሰውን ተሳስታችሁ እንዳይሆን አንተን ነው የምፈልገው እንዳሉኝ ሆንኩላችሁ። ተንበርከክ ሲሉኝ ተንበረከኩ፣ ሂድ ሲሉኝ ሄድኩ። ሁለቱ ጎንና ጎኔ ሆነው አንደኛው ከኋላ የሆነው እየነዱኝ የሲሲሊ ማንፊያ እንደያዙ ነገር እየነዱኝ ይዘውኝ ጉራንጉር ውስጥ ይዘው ይገቡና አንድ የሆነ ቤት ሲያገኙ አንኳክተው ቀብሌ ጅራ ይዘነዋል ማለታቸው ነውና አራት ሆኑ ማለት ነው። አንደኛው መርማሪ መሆኑ ይዘውኝ ፖሊስ ጣቢያ ይዘውኝ ሄዱ። ከዛም በኋላ የሆነች ምርመራ ክፍል ይዘውኝ ገቡ። ምርመራ ክፍሏ ከኋላና ከፊት ለፊት መስኮት አላት። ከላይ የድሮ የጨርቅ ኮርኒስ ዝናብ የዘነበባትና የተለያየ ካርታ የሰራች ቤት ነች። እንዲህ አግዳሚ ወንበር አለ። እዛ ላይ ያስቀመጡኝና መርማሪው የሆነ ጥያቄ ጠይቀኝና እሱ እንደሚፈልገው ካልመለስኩለት ያዳፋብኛል፣ የቆሙት ደግሞ ይመርቁልኛል። ለምን ትክክለኛው ምርመራ አልነግራችሁም ስም እየጠራው ማለት ነው። የመጀመሪያው የነበረው ኦሮሞ የሚባለውን ብሔር ሰድበሃል የሚል ነበር። አልሰደብኩም ስለው ያው የተለመደውን ያደርጋል ማለት ነው። መጨረሻ ላይ የአባት ስም ነው ከራሴ ጀምሬ እስከ ቀንቀማያቴ ነገርኩት። ገዛኸኝ ተሬሳ ቤኛ ዋሪ አብደታ ነገው። ትክክለኛው እንደውም ገዛኸኝ አብዳ በርሲሳ ቤኛ ዋሪ አብደታ ነገው። ይሄ ስም እነሱ ለደረሱት ቀሽም ድርሰት አይሆንም እንደማይሆን ገብቷቸዋል። ይሄንን ላረግ እንደማልችል ገብቷቸዋል እና ድርሰቱን መቀየር ነበረባቸውና ሁለተኛ ላይ ኦነግ ናት። ኪን እንኳን ከወያኔ ላይ የቀዷት ነችና ወያኔ ጊዜ እንዲህ ብለው ይይዙህና ያንጠለጥሉብሃል። ይሄንም እንዳልሆንኩ ማስረጃ ሊያገኙ አልቻሉምና ወደ ሶስተኛው ተሸጋገሩ። ሶስተኛው አለማየሁ ከተማ የሚባለውን ባለሀብት ሰድበሃል የሚል ነው። እቺ ትሻላለች። አልሰደብኩም ብላቸው ሊቀጥል ነው ማለት ነው ድብደባው። ከሰደብኩ አለማየሁ ራሱ ወይንም አለማየሁን የወከለኝ የሚል ሰው ይከሰኝና ከዛም በኋላ በህግ አግባብ ዳኛለሁ እንጂ እናንተ በዚህ አይነት ሁኔታ ልቀጠቅጡ የምትችሉበት አግባብ የለም ብዬ አፕራንዱን እየወሰድኩ ስለመጣው እንትኔም ጨመረ ማለት ነው። መጨረሻ ላይ ይዘውኝ እንትን እየሳቡኝ ከዛ ከተመረመርኩባት ቤት ጎን ላይ ወዳለች ቤት ወርውረውኝ ዘግተውብኝ ሄዱ ማለት ነው። ታሪኩን እንቀጥለዋለን። ይሄ ሰሞኑን ከወጣው አዋጅ ጋር እንግዲህ አዋጁ ትክክለኛ ሌቦቹ ላይ የሚተገበር ከሆነ እና ክትትል ካለው እሰየው ነው የምለው። ነገር ግን ስጋቴ እንደዚህ አሁን እንደምነግራችሁ አይነት እነዚህ ጭንቅላታቸው ውስጥ ትናንሽ ሆዶች ያላቸው ሰዎች መጠቀሚያ ሊሆን ይችላል የሚል ስጋት ይኖርብኛል። ነገር ግን እኔ ሊባጥል ከመሆኔ አንፃር ትክክለኛ ሰዎቹ የሚገኙና እንደዚህ አይነት ምርመራዎች የሚደረግባቸው ከሆነ እሰየው ባይ ነኝ። ያለበለዚያ ግን የምነግራችሁ አይነት ስጋቶች ግድ ይኖራሉ።